በትግራይ ዘንድሮ ብቻ 138 ዳኞች ስራቸውን ለቀዋል። በክፍያ ለመመጣጠንና በዳኝነት ነፃነት እጦት ነው ተብሏል። የፍርድ ቤቶች ገለልተኝነትና ነፃነት አደጋ ላይ ወድቋል ተብሏል። በትግራይ ክልል በዚህ ዓመት ብቻ በሚከፈላቸው ዝቅተኛ ደሞዝና በዳኝነት ነፃነት እጦት ምክንያት 138 ዳኞች ስራቸው መልቀቃቸው የትግራይ ክልል ዳኞች ማህበር ለአሃዱ አስታውቋል። የማህበሩ ፕሬዝዳንት አቶ ዳዊት ኃይለስላሴ በክልሉ የዳኞች ደህንነትና ነፃነት ጉዳይ አሳሳቢ መሆኑን የገለጹ ሲሆን የዳኞች ያለመከሰስ መብት አለመኖሩ ለሙያው ነፃነት እጦት አስተዋጽኦ እያደረገ ነው ብለዋል። በተጨማሪም የምጣኔ ሀብት ሁኔታ አስጨናቂ ነው፣ ዳኞች የሚከፈላቸው ዝቅተኛ ደሞዝ ብቻ ሳይሆን የተረጋጋ ኑሮን የሚያረጋግጥ መሰረታዊ ጥቅማ ጥቅሞች የላቸውም ሲሉ አቶ ዳዊት ገልጸዋል። ብዙዎቹ ባለሙያዎች ራሳቸውን ወይም ቤተሰቦቻቸውን ማስተዳደር ባለመቻላቸው ብቻ ስራቸውን እየለቀቁ ሲሆን የጸጥታ ስጋትና ነፃነት ማጣት ፈተና እንደሆነባቸውም ነው የተነገረው። አክለውም በክልሉ ያሉ ዳኞች ከመንግስት ተቋማትም ሆነ ከውጭ አካላት ከፍተኛ ጣልቃ ገብነት ይደርስባቸዋል ሲሉም ጠቁመዋል። በትግራይ ክልል ትክክለኛ ዳኝነት መብት የለም ያሉት የማህበሩ ፕሬዝዳንት ዳኞች በውጭ በግለሰቦች ስለ ፍርድ ሂደት እየተጠየቁ ነው፣ ወደ ፍርድ ቤቱ መዝገብ ቤት ድረስ እየተገባ ክትትል ይደረግባቸዋል ብለዋል። በዚህም ያለ ፍርሃትና ጫና ስራቸውን እንዳያከናውኑ መደረጋቸውን ገልጸዋል። በመንግስት መስሪያ ቤቶችም የውጭ ጫናዎች እንደሚስተዋሉ የገለጹ ሲሆን የዳኝነት ውሳኔዎች በጣም ለዘብተኛ ወይም በጣም ጨካኝ እየተባለ እየተጣራና እየተተቸ የፍርድ ቤቶች ገለልተኝነትና ነፃነት አደጋ ላይ ወድቋል ብለዋል። ከዚህ ባሻገር የዳኞች ያለመከሰስ ጽንሰ ሐሳብ እውቅና ቢሰጠውም እንኳን በጉዳዩ ላይ የሚሰሩ የክልል ምክር ቤት ባለመኖሩ ለማስከበርም ሆነ ለማጽደቅ እንዳይቻል ማድረጉን ጠቁመዋል። ዳኞች አሁን የሚተማመኑበት ከህብረተሰቡ በሚሰጣቸው ጥበቃና ክብር እንጂ በስርዓቱ ላይ አይደለም። ፍርድ ሲሰጡም ከፍተኛ ጫና ይደርስባቸዋል ሲሉም የክልል ዳኞች ማህበር ፕሬዝዳንት አቶ ዳዊት ኃይለየሱስ ገልጸዋል። የፍትህ አካላት መዳከምም በክልሉ ያለውን የህግ የበላይነት ሊጎዳ ይችላል ተብሎ ተሰግቷል። ሁኔታውም ከመባባሱ በፊትም እነዚህን ችግሮች ለመፍታት አስቸኳይ ማሻሻያ እንዲደረግ ጠይቋል። አቶ እንዳልካቸው ዘነበ፣ አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ ቤተክርስቲያንን አዋርዷል በሚል በቁጥጥር ስር ዋሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስት ቤተክርስቲያን ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል ያለቻቸው አቶ እንዳልካቸው ዘነበ፣ አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ የተባሉ ግለሰቦች ተጠርጥረው በህግ ቁጥጥር ስር መዋላቸውን አሳወቀች። የቤተክርስቲያኗ የህግ ባለሙያዎች አብይ ኮሚቴ ራሳቸውን መርጌታ ጽጌ ስጦታውና መርጌታ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያናችን ስርዓት እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው የወንጀል አቤቱታ ቀርቦባቸዋል ሲል አሳውቋል። በዚህም የፌዴራል ወንጀል ምርመራ ቢሮ በዛሬው ቀን ተጠርጣሪዎች በህግ ቁጥጥር ስር በመዋል የወንጀል ምርመራውን በማጣራት ላይ እንደሚገኝ ገልጿል። ከግለሰቦቹ ተጨማሪ እንዳልካቸው ዘነበ የተባለ ግለሰብ በተመሳሳይ ከዚህ ቀደም በቤተክርስቲያኗ ላይ ፈጽሞታል ተብሎ በተጠረጠረው ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁና በአቃቢ ህግ በኩል የወንጀል አቤቱታ ክስ ቀርቦ በሂደት ላይ ይገኛል ሲል አሳውቋል። ህወሓት ተቋማዊ ነፃነቴን ጠብቄ ከጊዜያዊ አስተዳደሩ ጋር ተደጋግፌ በጋራ ሰራለሁ ሲል ገለጸ። የጊዜያዊ አስተዳደሩ ተልእኮዎችን ለማስፈጸም በሚያደርገው እንቅስቃሴ ህወሓት እንደ የጊዜያዊ አስተዳደሩ አካል በመሆን ተቋማዊ ነፃነቱን ጠብቆ ተደጋግፎ በጋራ ይሰራል ሲሉ ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ገለጹ። ከፕሬዝዳንት ታደሰ ወረደ ጋር ተባብረን እና ተደጋግፈን የጊዜያዊ አስተዳደሩን ተልእኮዎችን በአጭር ጊዜ ለማሳካት ያለንን ዝግጁነት መግለጽ እንወዳለን ሲሉ ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል የፓርቲው ማዕከላዊ ኮሚቴ አባላት የጊዜያዊ አስተዳደሩን ፕሬዝዳንት በመሆን ስራ ለጀመሩ ሌተናል ጀነራል ታደሰ ወረደ ትላንት ሚያዝያ 2 2017 ዓ.ም ባዘጋጀው መድረክ ባደረጉት የመልካም ስራ ምኞት ንግግራቸው አስታውቀዋል። ፕሬዝዳንቱ ሌተናል ጀነራል ታደሰ ወረደ በበኩላቸው ካለፈው ድክመታችን ተምረን መደጋገፍና መተባበር ለቀጣይ ጉዟችን ወሳኝ ነው ሲሉ ገልጸዋል። ጊዜያዊ አስተዳደሩ የሚቀጥለው አንድ ዓመት የስራ ጊዜው ቅድሚያ
ቅድሚያ ለሚሰጣቸው ጉዳዮች ቅድሚያ በመስጠት በ3 ወር ተከፋፍሎ የሚፈጸም የስራ መርሃ ግብር በማውጣት ይሰራል ብለዋል። አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ተሾሙ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚያዝያ 3 ቀን 2017 ዓ.ም ጀምሮ ጌታቸው ረዳን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው መሾማቸውን ከጠቅላይ ሚኒስትሩ ጽህፈት ቤት የተገኘው መረጃ ያመለክታል። በአማራ ክልል የሚንቀሳቀሱ የታጠቁ ኃይሎች በዩኒሴፍ ሰራተኞች ላይ ጥቃት ማድረሳቸውን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በማህበራዊ ትስስር ገጻቸው አስታውቋል። ሚኒስትሩ እንደገለጹት በክልሉ የሚንቀሳቀሱ የታጠቁ ኃይሎች የአማራ ህዝብ በሰላም እጦት እንዲታመስ ከውስጥና ከውጭ የጥፋት ኃይሎች ጋር ተመሳጥረው ያደረሱት ታሪክ የማይዘነጋው ጥፋትና ውድመት ነው ብለዋል። ይህ ሳያንስ ህፃን ላይ ትኩረት አድርጎ የሚሰራው የዓለም አቀፍ ተቋም ዩኒሴፍ ሰራተኛ ላይ የጥፋት በትራቸውን አንስተዋል። ይህ ኃይል ህፃናትና ታዳጊዎችን ወደ ትምህርት ገበታ እንዲመለሱ ለምን አደረጋችሁ? የገንዘብ ድጋፍ በመለገስ ለህፃናት የተመጣጠነ ምግብ ለማድረስ ለምን ሰራችሁ? በማለት የዩኒሴፍ ሰራተኞችን የማገት እና ባህር ዳር በሚገኘው ተቋማቸው አቅራቢያ የእጅ ቦምብ መወርወራቸውን ሚኒስተሩ ገልጿል። ይህ አረመናዊነትና ዓላማ የሌለው የጥፋት እሳቤ ፈሊጥ የጥፋት ቡድኑን አጀንዳ ይበልጥ ከማጋለጥ ባለፈ ብዙዎች አዝነዋል። የዚህ ኃይል ፍላጎት እና ተግባር የአማራ ህዝብ እንቅስቃሴ እንዲታወክ በማድረግ ህዝቡ ራሱንና አገሩን ለማሳደግ የሚያደርገውን ጥረት በሁሉም መስክ የማዳከም ክልሉን እየቀነጨሩና ከትምህርት ገበታ የራቁ ህፃናት ማዕከል ማድረግ እንደሆነ በግልጽ ያሳያል። የቡድኑን ጥፋትና ክህደት ህዝቡ ከበቂ በላይ ተረድቷል፣ የሚያደርሰውን እኩይ ተግባር በበቂ መጠን ተገንዝቧል ያሉት ሚኒስተሩ ለዚህም ነው ከህዝቡ የተወጣጣው ሚሊሻና የጸጥታ ኃይል በሽብር ቡድኑ ላይ እርምጃ በመውሰድ ወደ መበታተንና ተራ ሽፍትነት እንዲወርድ እያደረጉት ያለው ብለዋል። ምን ተፈልጎ እንደሆነ እስካሁን ለራሴም ያልተመለሰልኝ ጥያቄ ነው አለች ሉላ ገዙ። የብርቱካን ያልሆነውን የብርቱካን ታሪክ ለምን በዚህ ደረጃ በሐሰት መስራት እንዳስፈለገ እስካሁን ያልተመለሰልኝ ጥያቄ ነው ትላለች በኢቢኤስ ቴሌቪዥን ፕሮግራም አስተዋዋቂዋ ሉላ ገዙ። ሉላ ገዙ የብርቱካንን ያልሆነውን የብርቱካን ታሪክ በሚል ርዕስ በተዘጋጀው የምርመራ ዘገባ ላይ የሰው ልጅ ለምን በዚህ ልክ ሊሆን ይችላል? በቃ ስጠይቅ የነበረው እንዴት ምን ተፈልጎ ነው? እስካሁንም ያልተመለሰልኝ ጥያቄ ነው ለራሴም ብላለች። በብርቱካን ታሪክ ላይ ከተለመደው ወጣ ያለብኝ ከዚህ በፊት አንድ ሴት ከተደፈረች ፖሊስ ጣቢያ ሄዳ ክስ ተጀምሮ አንዳንዴም ውሳኔ የተሰጠበት ታሪክ ይመጣል። የብርቱካን ታሪክ ግን ምንም አይነት ክስ አልነበረም ስትል ሉላ ለፖሊስ በሰጠችው የእምነት ቃሏ ገልጻለች። በኢቢኤስ አንድ ባለ ታሪክ ጉዳት ደረሰብኝ ካለ ጉዳት የደረሰበት ቦታ ለምሳሌ አይን፣ ጆሮ፣ ራስ የቁስል ለውጥ ካለ በካሜራ ተለይቶ ይቀረጽ ነበር። ነገር ግን የብርቱካን ታሪክ ላይ ጭንቅላቷም በቢላዋ ፈቅፍቀውኛል ብላ ብትናገርም ጭንቅላቷ ላይ ያለውን ነገር የሚያሳይ የተቀረጸ ነገር አልነበረም ስትል ነው ቃሏን ለፖሊስ የሰጠችው።